የምክክር ኮሚሽኑ አንድ መግለጫ ሰጥቷል። መግለጫው በአጠቃላይ ሲጠቃለል ይሄ በተለይ ሶሻል ሚዲያ ላይ የምክክር ኮሚሽኑን እንቅስቃሴ በሚመለከት ችግር እየፈጠረብን ነው የሚለው እና ለኢትዮጵያ ሕዝብ ነው እኛ የምንለውን ካልሆነ በስተቀር ሌላውን አትስሙ የሚል በቃ ሲጠቃለል ይሄ ነው መልእክቱ። በዋናነት እኛ ማየት የምንፈልገው ይሄንን ነው። በብዙ ጉዳዮች ላይ ስምምነት እንደተደረሰ ተደርጎ እየተወራ ያለው ነገር ስህተት ነው፣ ውሸት ነው የሚለው የውሳኔ ሀሳቦች ናቸው የቀረቡት። ስምምነት በሚደረስበት ሰዓት እኛ እንናገራለን፣ እኛን ጠብቁ፣ እኛን ስሙ የሚል መግለጫ አውጥቷል። ከዚሁ ጋርም ተያይዞ አሁንም እዛው ውስጥ ያሉ ተመካካሪዎችም በተለይ በአዲስ አበባ ጉዳይ ላይ እየጻፉ ነው ያሉት። ለየት ያለ ደግሞ መረጃ ይዞ እየመጡ ነው እነ ቀጀላ መርዳሳ፣ እሱንም እናያለን። በዋናነት ግን የምክክር ኮሚሽኑ ትችቱ ለምን ሶሻል ሚዲያ ላይ ብቻ እንዳተኮረ እኔ አልገባኝም። እንደውም በዚህ ረገድ በጣም ትልቅ ችግር ፈጣሪው የራሱ የብልጽግና መገናኛ ብዙሃን ናቸው። እነ ኢቲቪ እነ ፋና ምናምን ናቸው። እነሱ ናቸው በዋናነት እኮ በእነዚህ ጉዳዮች ላይ ስምምነት ተደረሰ እያሉ እኮ የሚኖሩት እነሱ ናቸው። ስምምነት ተፈጸመ፣ መግባባት ተፈጸመ ምናምን እያሉ የሚያወሩት እነሱ ናቸው። አይደል? ለምን ሶሻል ሚዲያ ላይ ብቻ ሊያተኮሩ እንደፈለጉ አልገባኝም። በነገራችን ላይ ሶሻል ሚዲያ ላይ የነበረው እንቅስቃሴ እኛንም ጭምር ነው የሚያካትተው። በጣም በጣም ተገቢ የሆነ እንቅስቃሴ ነው። በተለይ ከአዲስ አበባ ጋር ተያይዞ የተደረገው ነገር ማለት ነው። የምክክር ኮሚሽኑ አንድ ከአዲስ አበባ ጋር ተያይዞ ሰሞኑን ሲነሳ የነበረውን ነገር ውሸት አድርጎ ለማቅረብ ሞክሯል። ምክንያቱም የተሳሳተ መረጃ ነው እየሰጧችሁ ያሉት ነው እያሉ ያሉት። እኔ ሶሻል ሚዲያ ላይ እንደው የሚታወቁ ሰዎች በአዲስ አበባ ጉዳይ ላይ የጻፏቸውን የተናገሯቸውን ነገሮች ሰምቻለሁ። እውነት ለመናገር እንደው የተወሰነ ነገር እንደው ጨማምረውበት ካልሆነ በስተቀር በጥቅል ሲታይ ንግግሩ ተጨባጭ ነው፣ እውነት ነው። በተለይ እንደ ኢትዮ ሰላም የነገርናችሁ ነገሮች ምንም ማለት ማስረጃ እንኳን አምጣ ብንባል የምናቀርበው ጉዳይ ነው። ሶሻል ሚዲያው ላይ የተንጸባረቀው ነገር በሙሉ ከውስጥ የተገኘ ነው። ከውስጥ ደግሞ ሲባል በቀጥታ በግልጽ ለማናችንም ይፋ በሆነ አይነት መንገድ የተነገረ ነው። የአብንን መግለጫ ብቻ እኮ አይታችሁ የሆነ ያለውን ነገር መረዳት ይቻላል። አብን እኮ ምንድን ነው ያለው? በዚህ አይነት ነገር የሚቀጥል ከሆነ እወጣለሁ እኮ ነው ያለው። ይሄ እኮ ማለት በጣም ትልቅ የሆነ ችግር አለ ማለት ነው። ችግር አለ። አብንን የማነሳ ሆን ብዬ ነው ማለት በጣም ታማኝ ነው እያልኩኝ አይደለም፣ ለዛ ብዬ አይደለም። ግን የምክክር ኮሚሽኑን ስራ በሚመለከት ከቀን አንድ ጀምሮ በጣም ሲጠብቅ የነበረ ሲደግፍ የነበረ አካል ነው። የዚህን የምክክር ኮሚሽን ስራ ከብልጽግና ውስጥ ጠቅላይ ሚኒስትር አብይ አህመድ እና የአማራ ብልጽግና ውስጥ ያሉ ሰዎች ይደግፉታል። ኦሮሚያ ብልጽግና ይህን የምክክር ሂደት በፍጹም አይደግፉትም፣ አይፈልጉትምም። ተጭኖባቸውንም የሚበጠብጡትም ለዛ ነው። በጠቅላይ ሚኒስቴሩና በአማራ ብልጽግና ውስጥ ያሉ አንዳንድ ሰዎች ከነሱም በበለጠ ሁኔታ ደግሞ ይሄንን የምክክር ሂደት ኢዜማና አብን ደግሞ በጣም ይፈልጉታል። በዚህ ሂደት ውስጥ የሆኑ ነገሮችን መለወጥ እንችላለን የሚል እምነት አላቸው። እንግዲህ ይሄ እምነት አንደኛ ካለው አሰላለፍ፣ ሁለት ከጠቅላይ ሚኒስቴሩ የፖለቲካ አመለካከት፣ ንግግር ምናምን እንደዚህ በመነሳት ሊሆን ይችላል። ግን በጣም ይፈልጉታል እና አብን በጣም ይፈልገው የነበረ አካል ነው። ከዚህ አኳያ በሂደት ውስጥ ገብቶ ይሄን ያክል ርቀት ከሄደ በኋላ አይ በጣም እየመረረኝ ነው የሚል አይነት መግለጫ ይዞ ወጣ ማለት ውስጥ ስላለው ነገር በጣም ይናገራል። እንደውም ውጪ የተነገረው ውስጥ ካለው የሚያንስ ነው።
አብን ባወጣው መግለጫ ራሱ እንደገለጸው ብዙ ጥያቄዎችን ለኮሚሽኑ አቅርቦ ግን መልስ ስላላገኘ ነው ነገሩን አደባባይ ላይ ያዋለው። በዛ ነው አደባባይ ላይ ያዋለው። ይሄ የሚናገረው ነገር አለ፣ ውስጥ ላይ ያለው ነገር ችግር መሆኑን ምንም ጥያቄ የለውም። እና አብዛኛውም ደግሞ ውስጥ ላይ ያሉ ሰዎች ራሳቸው ስማቸውን ባይናገሩም ምክንያቱም አደጋ ስላለው የሚናገሩት ጉዳይ ነው። ለሚዲያዎች በቃ ይታመናሉ ተብሎ ለሚታሰቡ ሚዲያዎች እንደነ ወዜማ፣ ቢቢሲ፣ ሪፖርተር እነዚህ ነገሩ አካላቶች ያወጧቸውን ነገሮች ሁሉ ብታዩ ያንን የሚናገር ነው። ራሳቸው ኮሚሽነሮቹ የሚናገሯቸው ንግግሮች፣ የሚሰጧቸው መግለጫዎች እኚህ ውስጥ ላይ ያለውን ችግር የሚያሳብቅ ነው። ውሸት አይደለም። ሶሻል ሚዲያ ላይ የተደረገው ነገር ውሸት አይደለም። ግን ውሸት ማስባል ነው የፈለጉት። አሁን እነ ቀጀላ መርዳሳም ይዘውት የመጡት ነገር እሱን ነው። በአዲስ አበባ ጉዳይ ላይ አዲስ አበባ የኦሮሚያ ትሁን የሚል ነገር ተነስቷል። ነገር ግን እሱ በድምፅ ተበልጦ ተትቶ የነበረ አጀንዳ አሁን ወደ መጨረሻ አካባቢ ላይ ከበላይ በመጣ አካል እንዲካተት ሆኗል። አንድ የውሳኔ ሀሳብ ሆኖ ማለት ነው። ባይዞ ለዛ ነው ተወሰነ ያልነው፣ ለዛ ነው። ምክንያቱም ተወስኖ ነው የመጣው። መግባባት ማለት ተመካካሪዎቹ ራሳቸው ተነጋግረውበት ሲግባቡበት የሚሆን ጉዳይ ነው። ከላይ ነው የመጣው። ይህ ነገር መግባት አለበት፣ እንደ አንድ የውሳኔ ሀሳብ መግባት አለበት ተብሎ ተወስኖ ኮሚሽኑም አምኖበት ያደረገው ጉዳይ ነው። ውሸት አይደለም። ሶሻል ሚዲያ ላይ አዲስ አበባን በሚመለከት ሲባል የነበረው ጉዳይ ውሸት አይደለም። ምክክር ኮሚሽኑ ይህንን ጉዳይ ውሸት አድርጎ ለማቅረብ መሞከሩ በራሱ ሌላ ችግር ያለበት መሆኑን ያሳያል። ፍትሃዊ አለመሆኑን የሴራው አካል መሆኑንም ጭምር ነው የሚያሳየው። አዲስ አበባን በሚመለከት እየተደረገ ያለው ጉዳይ ሴራ ነው። ለማንኛውም ሰው ግልጽ ነው። አዲስ አበባን በሚመለከት ፍትሃዊ በሆነ አይነት መልኩ ከተኬደ የአዲስ አበባ እጣ ፋንታ ወይም የአዲስ አበባ ህጋዊ ሰውነት ምን ይሆናል፣ አዲስ አበባ ለማን ተጠያቂ ወይም ተጠሪ ትሆናለች የሚለው ነገር ምንም የሚያከራክር አይደለም። ግልጽ ነው። እንዴት ነው ከሁሉም አካባቢ ላይ የተሰበሰቡ ሰዎች መጥተው አዲስ አበባ ነው እንዴ ኦሮሚያ ክልል ስር ትሁን ተጠሪነቷም ለዛ ይሁን እንዴት ይላል? እንዴት? ይሄ እኮ ጭራሽ የማይጠበቅ ነገር እኮ ነው። የማይሆን ጉዳይ ነው ይሄ። አስገድደኸው ወይም ደልልኸው ካልሆነ በስተቀር ሌላው አካል ይሄንን ለምን ይላል? ለምን ይላል? ለምንስ ይቀበላል? ኦሮሚያ ላይ ያለ ወይም ከኦሮሚያ ተመርጦ የመጣ አካል ይሄንን ቢል አትገረምም። ምክንያቱም የራሱ እንድትሆን የሚፈልገው የማንኛውም ሰው ይህን ፍላጎት አለው። ሌላው ይሄንን የሚልበት ምክንያት ምንድን ነው? ደግመን እናየዋለን ይህን ጉዳይ። እዛ የሚቀርቡ ጥያቄዎችን፣ ቅሬታዎችን ኮሚሽኑ አይፈታም፣ አይመለከትም። ከአማራ ክልል የመጡ ተመካካሪዎች ኢቭን በማንነታችን ሁሉ ጥቃት እየደረሰብን ነው ብለው አቶ አረጋ ከበደ ባሉበት ቅሬታ አቅርበዋል። ሌሎችንም ጥያቄዎች ጭምር እየታፈንን ነው፣ እንዳንናገር እየተደረግን ነው፣ እድል አይሰጠንም። ኢቭን በማንነታችን ምክንያት እንግዲህ ምን እየተባሉ እንደሆነ አላቅም። እናንተ የጽንፈኛው ፋኖ ተላላኪዎች ናችሁ እያሏቸውም ሊሆን ይችላል። እንግዲህ አላቅም። እናንተ ነፍጠኛ እያሏቸውም ሊሆን ይችላል። አላቅም። ግን ይሄ አለ። ይሄ ሲፈታ አይታየም። ባለስልጣናት እንደፈለጉ ገብተው ጫና ለመፍጠር ሲሞክሩ ይሄ አይታየም። ኤክስፐርት የሚባሉት ሰዎች መጥተው ፊንፊኔ እያሉ ደጋግመው ፊንፊኔ ብቻ እያሉ ሲያወሩ ይሄ ምን ማለት ነው? ይሄ እኮ ለመጫን የሚደረግ ጥረት እኮ ነው የሚሉ ሰዎች ድምጻቸው አልተሰማም። እነዚህ ኤክስፐርቶች አልተከለከሉ።
እነዚህን ችግሮች አልፈታም ኮሚሽኑ። እንደውም አንዳንድ ኮሚሽነሮች ጭራሽ በዚህ ሂደት ውስጥ ሁሉ ተሳታፊ ነበሩ። ግፊት ሲፈጥሩ ነበር፣ ጫና ሲፈጥሩ ነበር። ይሄን ያለው አይደለም፣ አብን ብሎታል። ይሄን በራሱ አይነት መንገድ ተናግሮታል። ይሄን አብን ራሱ ተናግሮታል። ደስተኛ አይደሉም። በነገራችን ላይ አብን ባወጣው መግለጫ በጣም ነው የተበሳጩበት። አሁንም ቢሆን አይ ቲንክ እንዳያወጣ መግለጫ ማሳሰቢያም ተሰጥቷቸውም ሊሆን ይችላል። የአብን መግለጫ ማውጣት በቃ እንትን ነው። አጠቃላይ በውስጥ ላይ ያለው እና እንዲህ የሆነ ነው የሚባለውን ነገር የሚያረጋግጥ ተጨባጭ የሆነ ሰነድ ሆኖ ነው የመጣው። ተጨባጭ የሆነ ሰነድ ማለት ነው። ብዙም ደስተኛ አልሆኑም። ምክክር ኮሚሽኑ ፍትሃዊ አልነበረም። የሴራው አካል ነው የሆነው። ጉዳዩ ደግሞ በጣም ሴንሲቲቭ ጉዳይ ነው። በጣም ስስ ነው። የአዲስ አበባ ጉዳይ እኔ እንዴት እንደተረዱት አላውቅም። ኢቭን ለራሳቸው ሁሉ አደጋ ይዞባቸው የሚመጣ ጉዳይ ነው። ሰው እንዴት በራሱ ላይ እንደዚህ አይነት አደጋ ይጋብዛል? እኔ አላውቅም። ለራሳቸው አደጋ ይዞ የሚመጣ ነው። ልዩ ጥቅም የሚለው ነገር ራሱ እያከራከረ ባለበት አይነት ሁኔታ ጭራሽ ጠቅልሎ መስጠት ማለት ምን አይነት ነገር ይዞ ምን ሊፈጥር እንደሚችል ማናችንም እኮ ይሄንን እኮ መረዳት እኮ አይከብድም። ማናችንም ይሄን መረዳት አይከብድም። አደጋ ነው ይዞ የሚመጣው። አዲስ አበባን ለአንድ ወገን ሰጠህ ማለት ያን አካል ታስደስተዋለህ፣ አሸናፊ ታደርገዋለህ ለጊዜው። ለዘላቂነት ግን የጠቀምከው እንዳይመስልህ ጎድተኸዋል። ምን አለፋህ ከዛ በኋላ ይሄንን ውሳኔ ሊቀለብስ የሚችለው የፖለቲካ እንቅስቃሴ ሰላማዊ፣ ህጋዊ ሊሆን አይችልም። የኃይል ነው የሚሆነው። ብዙዎች የሚያልቁበት አይነት የእርስ በርስ ጦርነት ውስጥ ነው የሚያስገባው። የዛሬን አይደለም ማየት የሚያስፈልገው፣ የዛሬን አይደለም። የአዲስ አበባን ጉዳይ ለአንድ ክልል ሰጥተህ ለዚያውም የዛ ክልል መንግስት ነኝ የምትል ሰው ያን አርገህ ባህር በር ብትል ጽምዶ ብትል ምን ብትል እንደው የሚሰማ ጆሮ የምታገኝ አይመስለኝም። ኦሮሞ ብልጽግና ውስጥ ካሉ ሰዎች ውጪ የብልጽግና ሰዎች የመጨረሻው የመሸማቀቅ ደረጃ ላይ የሚደርሱበት አጋጣሚ ቢኖር ይሄ ነው። በታሪክ ዘንድ የሚያስጠይቅ ተውት፣ እንኳን እዛ ገብተ መፈራረም አይደለም፣ በዚህ ጉዳይ ላይ ዝም ማለት በታሪክ ሁሉ በጣም የሚያስጠይቅ የሚያሸማቅቅ ጉዳይ ነው የሚሆነው። አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን በሚለው ተስማምተ እዛ ያሉ የአማራ ተመካካሪዎች በንጋታው አማራ ክልል ከሄዱ ይገርመኛል። በቃ ባሄዱ ነው የሚሻለው። ወይ እዛው አዲስ አበባ መኖር ወይ እዛው ኦሮሚያ ውስጥ መኖር ለነሱ በጣም የተሻለ ነው። ስስ ጉዳይ ነው። በጣም ስስ። እዛ ውስጥ ያሉ ሰዎች ችግር ባለበት ጤናማ ባልሆነበት አይነት መንገድ አንድ ቡድን በተደራጀ መንገድ በድለላ በማስፈራራት ጭምር ስልጣኑን ተጠቅሞ አዲስ አበባን የምታክል ከተማ ለራሱ ጠቅልሎ ለመውሰድ ጥረት ሲያደርግ እያዩ ሌሎች እንዴት ዝም ሊሉ ይችላሉ ነው። ይሄ መረዳት ያስፈልጋል። እዛ ውስጥ ያሉ ሰዎች እንዴት ዝም ሊሉ ይችላሉ? ጉዳዩ በጣም ስስ ነው። በታሪክ ዘንድ የሚያስጠይቅ ነው። በፍጹም ዝም ሊሉ አይችሉም። የምክክር ኮሚሽኑ ኃላፊነቱን ተወጥቶ እንደዚህ አይነት
ከምክክር ያፈነገጠ ከምክክር መርህ ያፈነገጠ አይነት ተግባር ማስቆም ካልቻለ በስተቀር ሌላው ለምን ዝም ይላል? ችግሩን እያዩት ነው። ለምክክር ኮሚሽኑ ያቀርባሉ። የምክክር ኮሚሽን ውስጥ ያሉ ሰዎች ችግሩን አይፈቱትም። ስለዚህ ምን ያደርጉ? ዝም ብለው ይቀመጡ? አደባባይ ላይ እየተወራ ያለው ነገር በምክክር ሂደቱ ላይ ችግር ፈጥሮ ከሆነ ለዚህ ዋነኛው ተጠያቂ ራሱ የምክክር ኮሚሽኑ ነው። ራሱ የምክክር ኮሚሽኑ ነው። ኃላፊነቱን መወጣት ባለመቻሉ ምክንያት ይሄ በአጋጣሚ እጅ ላይ የወደቀ ኃላፊነት ነው። ማንም ይሁን ማንም እዛ በተቀመጠው አይነት መልኩ እንዲንቀሳቀስ ማድረግ የእናንተ ድርሻ ነው። አይ ከሌ እንትን ነው ከሌ እንዲህ ነው ተብሎ በሌላ አይነት መንገድ ወይ ምናልባት የነሱን ፍላጎት ደግፎም ሊሆን ይችላል። ነገሩን በዝምታ ግን ማየት ሌሎችም ዝም እንዲሉ አያደርግም። እንደውም ጉዳዩን ወደ አደባባይ ሊያወጡት ይችላሉ። አብን ያወጣው ለዛ ነው። አብን እኮ ያወጣው እኮ ተገዶ እኮ ነው እንዴ። ነገ ከነገ ወዲያ ተጠያቂ ሊሆን ነው። ጭራሽ እንደውም እኮ በዚህ ጉዳይ ላይ አቋርጣለሁ ሁሉ እኮ እስከማለት እኮ ነው የደረሰው። በምክክር ሂደት ውስጥ አልሳተፍም እስከማለት ድረስ እኮ የደረሰበት ዋነኛው ምክንያት ከዚህ ጋር እኮ የተያዘ። የኢዜማ ሰዎች ተናግረዋል። ሂደቱን ላለማበላሸት ብለን ነው እንጂ በዋናነት ትልቁ ችግር መንግስት ጋር ነው እኮ ብለዋል። እንደው ምንድን ነው ያሉት? እኛ ምክክሩ እንዲሳካ እነሱ ምክክሩ እንዳይሳካ እየሰሩ ነው። እነሱ ያላቸው ብልጽግና መንግስትን፣ እኛ ምክክሩ እንዲሳካ እነሱ ግን እንዳይሳካ እየሰሩ ነው። ዝም ያልነው ዝም የሚያስብል ነገር ስላለ ሳይሆን የሚነገር ነገር ስለሌለ ሳይሆን ነገር ግን ምክክሩ እንዲሳካ ከነሱ በበለጠ ኃላፊነት እንዳለብን ተሰምቶን ነው። ይሄንን እኮ ነው ያለው ኢዜማ። ይሄንን ነው ያለው ኢዜማ። ይሄንን ነው ያለው። ሰው ምክክር ኮሚሽኑ ኃላፊነቱን ይወጣ። አንዳንድ ነገሮች አሉ ግልጽ ማለት ተመካከርክም ምን ብለህ ማትቀይረው ነገር አለ። አሁን ነው አቶ ናቸው አላቅም፣ አቶ ቀጀላ መርዳሳ ረዘም ያለ ጽሁፍ ጽፈዋል። ሁሉንም አናየውም፣ ግን የተወሰነ ነገር እነግራቸዋለሁ። አቶ ኦቦ ቀጀላ መርዳሳ ልበላቸው ዶክተር ይሁኑ ምናምን እኔ ስለተጠራጠርኩኝ ነው። የሚያነሱት ነገር በጣም ነው የሚገርመው። በጣም አሁንም ስጋት አለ። የእሳቸው ደግሞ ሌላ አይነት እይታ ነው። አይ ቲንክ ሊሆን የሚችል አይነት ነገር አይደለም፣ ግን እሳቸው እንዲሆን አድርገውታል። ምን እያሰብኩ መሰላችሁ? ጽሁፉን ላቅርብላቸው ወይንስ እንዴት ላድርገው ምናምን እያልኩኝ ነው። ትንሽ ዝም ብዬ ከነበረ ማለት ነው። ረዘም ስለሚል ራሴ ላቅርብላችሁ። ውጭ እየተወራ ያለው ነገር እውነታውን በጣም እየደበቀ ስለሆነ ወጥቶ መናገር የግድ ስለሆነብኝ ነው ወጥቼ እየተናገርኩ ያለሁትኝ እንጂ በዚህ ጉዳይ ላይ ባላለቀ አይነት ሁኔታ መናገር አልነበረብኝም ይላሉ። እና በዋናነት ለኦሮሞ ብሔርተኞች በተለይ አዲስ አበባ የኦሮሚያ አስተዳደር ስር መሆን አለባት ለሚሉ ሰዎች ተስፋ መስጠትን ታሳቢ ያደረገ ጽሁፍ ነው። እና ከመነሻው ጀምሮ 10ም ውስጥ 50ም ውስጥ 250 ውስጥም እንደዚሁም 500 ውስጥም ያለሁበትም ከፌዴራል ከተሞች ጋር በተያያዘ እሱን አጀንዳ በሚወያየው ቡድን ውስጥ ነው ያለሁት እና የአዲስ አበባን ጉዳይ ከመነሻው እስከ መጨረሻው ድረስ አውቀዋለሁ የሚል ነው። ውይይቱ ላይ ምን ተነሳ ይላሉ ኦቦ ቀጀላ። አዲስ አበባ የኦሮሚያ መሆን አለባት፣ ምክንያቱም በጂኦግራፊም የኦሮሚያ ስር ነው ያለችው እና በብዙ ነገርም ይገናኛሉ ከኦሮሚያ ጋር በተለያየ አይነት ጉዳይ ግንኙነት አላቸው። ይሄ በመሆኑ ምክንያት ፊንፊኔ ነው እሳቸው የሚሉት ፊንፊኔ በኦሮሚያ ክልል ስር
የኦሮሚያ መቀመጫ መሆን አለባት የሚለው ነገር በዚህ መጠን ተተንትኖ ቀረበ ይላሉ እና ብዙዎች ደገፉት። ነገር ግን ይሉና ደግሞ የጥቂቶችን ደግሞ ያነሳሉ። እሱ አላምብብላችሁ። በሌላ በኩል አዲስ አበባ በነዋሪዎቿ ጉልበት ላብና ሀብት የተገነባ ከተማ ነው። በ13ኛው ክፍለ ዘመን አጼ ዳዊት የገነባው የአማራ ከተማ ነው። ኦሮሞ በኋላ የመጣ ነው የሚል ሐሳብ በጥቂቶች ቀርቧል ይላሉ። ያ እሳቸው ያሉት በሌሎች ነው፣ በብዙሃኑ ማለት ነው። ይሁንና እነዚሁ ሰዎች አዲስ አበባ የፌዴራል ግዛት በእንግሊዝኛ ፌዴራል ቴሪቶሪ ኦር ዲስትሪክት መሆን አለበት በማለት የኦሮሚያ ዋና ከተማነትን ላለመቀበል የያዙትን አቋም አንለቅም ብለው እስከ መጨረሻው ሞግተዋል። ነገር ግን ሁሉም ተሳታፊ በአንድ ጉዳይ ሁሉም ይስማማል ተብሎ ስለማይጠበቅ አናሳ ቢሆኑ ይላሉ። ይህንን የሚሉ ሰዎች አናሳ ቢሆኑ አቋማቸው በልዩነት እንዲመዘገብላቸው ተደርጓል። በአጠቃላይ ይህንን ሁሉ መንገድ የሄድኩት አዲስ አበባ ወይም ፊንፊኔ የኦሮሚያ ዋና ከተማና የፌዴራል መቀመጫ ተብሎ እንዲወሰን የተደረገው ከበላይ አካል በመጣ ትዕዛዝ ነው ተብሎ የሚናፈሰው ወሬ ከእውነት የራቀ ሐሰት መሆኑን ለማሳየት ነው። ይህ የኦሮሞ ሕዝብ አዲስ አበባ ወይም ፊንፊኔ ላይ ያለውን የዘመናት ጥያቄ አንስተው በጉባኤው ላይ የተከራከሩ የኦሮሞ ተወካዮች እንደሌሉ አድርጎ ያቀርባል። ሌላው በአጀንዳዎቹ ላይ ምንም አይነት ስምምነት እንደሌለ ተደርጎ የሚነገረው ትክክል አለመሆኑን ለመጠቆም እወዳለሁ። ከሁሉም ክልሎች የተሳተፉ ተወካዮች በአዲስ አበባ አጀንዳም ሆነ በሌሎች አጀንዳዎች ላይ ከሞላ ጎደል ተመሳሳይ አቋም አራምደዋል። የኢምፓየር ፖለቲካ ስርዓት አራማጆች ይሏቸዋል። የተለየ አቋም በመያዛቸው ከላይ መጥቀስ እንደሞከርኩት የተወሰኑ ሰዎች ስላልተስማሙ ተመካካሪዎች መስማማት ላይ አልደረሱም ማለት አይደለም። የምክክር ሂደቱ ገና ያላለቀ ጉዳይ ስለሆነ በትዕግስት መጠበቅ ያሻል። መጨነቅ፣ መጠበብ አያስፈልግም። ፊንፊኔ ከየትም ተጭና አልመጣችም፣ ተጭና የትም አትሄድም ይላሉ። በተጨማሪም ምክረ ሀሳቦቹ ለመንግስት ቀርበው መንግስት በባለሙያዎች አስመርምሮ ጠቃሚ ነው ብሎ ያመነበትን ተግባራዊ የሚያደርግ እንጂ የመጨረሻው ውሳኔ አይደለም ስላለ ይህም ተስፋ የሚሰጥ ነው ይላሉ። በዋናነት ግን እሳቸው እያሉ ያሉት ጥቂቶች ናቸው አዲስ አበባ የፌዴራል ከተማ ትሁን ያሉት የሚል ነው። ይሄም አይመስል ነው። ጥቂቶች ሊሆኑ አይችሉም። ጥቂቶች ከሆኑ የቡድን ስብጥሩ ላይ ችግር አለ ማለት ነው። አብን እንዳለው የቡድን ስብጥሩ ላይ ችግር አለ ማለት ነው። የአብን አንዱ ጥያቄ የቡድን ስብጥሩ ከተለያዩ አካባቢዎች የመጡ ሰዎችን ነው ያካተተው ወይም እንደዛ ነው የሚያካተተው ብላችሁናል። አሁን ግን የምናየው ነገር እሱ ስላልሆነ ይህን ጉዳይ በሚመለከት መረጃ ስጡን የሚለው ለምክክር ኮሚሽኑ ያቀረበው ጉዳይ። ጥቂቶች ከሆኑ አብዛኛው በአዲስ አበባ ጉዳይ ላይ እየተነጋገረ ያለው አካል ከኦሮሚያ ብልጽግና የመጡት ናቸው ማለት ነው። ለምን ካላችሁ በአዲስ አበባ ጉዳይ ላይ ከኦሮሞ ውጪ ሌላው የሚነጋገርበት ምክንያት ምንድን ነው ብለው እንደዛ ነው የሚያስቡት። እነሱ የሚያስቡት እንደዛ ነው። ስለዚህ የቡድን ስብጥሩ ላይ ችግር አለ። ሌላ ችግር ደግሞ አሁን የቡድን ስብጥሩ ላይ ችግር አለ። አብንም ይሄንን ነገር ጠቁሟል እንጂ ጥቂቶቹ ሊሆኑ አይችሉም። ከተለያዩ አካባቢ የመጡ ሰዎችን በአዲስ አበባ ጉዳይ ላይ ተነጋገሩ ካልክ ጥቂት ሊሆን የሚችለው አዲስ አበባ የኦሮሚያ ትሁን የሚለው ነው። ሌላው ለምን ይላል? አያጸድቅም እኮ ይሄ እኮ የመንግስተ ሰማያትን በር እኮ አያስከፍትም። አዲስ አበባ የኦሮሚያ ነች ማለት እኮ ተብሎ የመንግስተ ሰማያት ደጃፍን የሚያስከፍትልህ ጉዳይ እኮ አይደለም። ይሄ እንደውም እዛ ላይ ያስጠይቅህም ይችላል። ማንን በፈጠርኩት ነገር አንተ ሸንሽነ የከሌ ነው የምትለው ብሎ ልትጠየቅም ትችላለህ። እዛ ሲኬድ አይታወቅም። እኔ ለሁሉም የፈጠርኩትን ነገር አንተ እዚህ ሸንሽነ
የኔ የምትባባለው አንተ ደግሞ ምን አግብተው ነው የከሌ ነው የምትለው ተብለህ ልትጠየቅ ትችላለህ። የሚያጸድቅ ነገር የለውም። ስለዚህ ማንም ይሄን ሊል አይችልም። ወይ አስፈራርተኸዋል ወይ ደልለኸዋል። በቃ የተለያዩ ሰዎችን ካስቀመጥክ እንደዚህ አይነት ውጤት አሁን አቶ ቀጀላ ወይም ኦቦ ቀጀላ እንዳሉት አይነት ነገር ውጤት ሊመጣ አይችልም። ጥቂት ሊሆን የሚችለው አዲስ አበባ በኦሮሚያ ስር ትሁን የሚለው ነው። ይሄ ምንም ትንታኔ የሚፈልግ ጉዳይ እኮ አይደለም። እንግዲህ 10 የሆኑ 7 ወይም 3 ምናምን እንደዚህ ምክንያቶችን መደርደር አይጠበቅም። ይሄ ውጤት መጥቶ ከሆነ ቡድን አደረጃጀቱ ላይ ችግር አለ። እንደተባለው በአዲስ አበባ ጉዳይ ላይ ሌላው አይመለከቱም። የሚመለከተው ከኦሮሚያ የመጡ ተወካዮች ናቸው፣ እነሱ ብቻ ናቸው መነጋገር ያለባቸው ተብሎ ከሆነ አይታወቅም። ተብሎ ከሆነ አንዴ ነው ያዙ። ሁለተኛውና አስፈሪው ጉዳይ ግን እሳቸው እያሉ ያሉት አዲስ አበባ የፌዴራል መንግስት መቀመጫ መሆን አለባት የሚለው ጉዳይ በልዩነት የተያዘ ነው እንጂ የውሳኔ ሀሳብም ነው እኮ እያሉ እኮ ልዩነታችን ይቀመጥላቸው፣ በቃ ልዩነታቸው ይቀመጥላቸው ተብሎ የተቀመጠ ጉዳይ ነው እንጂ በዋናነት ብዙዎች ተስማምቶ ያሳለፉት አዲስ አበባ የኦሮሚያ ክልል ስር ትሁን የሚለው ነው። ግን የተወሰኑ የኢምፓየሯ ኢትዮጵያ የሚፈልጉ ሰዎች በጣም ስላስቸገሩ ስለበጠበጡ በልዩነት ተብሎ ተቀመጠላቸው ማለት ሌላ የተገለበጠ ታሪክ ነው እየነገሩ ነው ያሉት። የተገለበጠ ታሪክ ነው እየነገሩ ነው ያሉት ኦቦ ቀጀላ ሲባል ከነበረው ሌላ በቃ የሱ ተቃራኒ የሆነ አይነት ነገር ነው አሁን እያስቀመጡ ያሉት። ዝም ብሎ አይመስለኝም። የነገሩ አካሄድ እሳቸውም የጣማቸው አልመሰለኝም። አደባባይም ላይ የወጡት እውነቱን ለመናገርም አይደለም። የኦሮሞ የፖለቲካ ማህበረሰቡን አዲስ አበባ የኛ ነች የሚለውን እሱን ለመቀስቀስ ታሳቢ ያደረገ ነው። እሱ ከሚለው ውጪ ሌላ አይነት ውጤት እንዳይጠብቅ ለማድረግ ታስቦ የተደረገ ነው። የምክክር ኮሚሽኑ እንዲህ አይነት ጉዳዮችን ማጥራት ካልቻለ እነሱን አትስሙ እኔም ብቻ ስሙ ይባላል። ያለውን ነገር ማጥራት ነው በቃ። እንዴ ይሄ እኮ ሁላችንም ጉዳይ እኮ ነው። 4,000 ሰው ተመካክሮ ከዛ በኋላ በቃ ይሄ ነው ውጤቱ ተብሎ የመቀበል ግዴታ አለብን እንዴ? የለብንም እኮ። የህዝብ ጉዳይ ነው። የህዝብን ጉዳይ ሰው የተጨቃጨቀበት እየተነጋገረበት እየተነታረከበት ያለውን ጉዳይ አደባባይ ላይ አውጥቶ ግልጽነት መፍጠር እኮ የእናንተ ስራ እኮ ሌላ ማንም አይደለም። ለዛ ነው ራሱ ችግር ፈጣሪ ነው ይሄ ምክክር ኮሚሽን ችግር ፈጣሪ ነው። የአዲስ አበባ ጉዳይ አሁንም ቢሆን አስፈሪ ነው፣ በጣም አስፈሪ ነው። በጣልቃ ገብነት አሳልፈውታል። እንግዲህ ምን አይነት ውጤት እንደሚመጣ እናያለን። ግን አዲስ አበባን የኦሮሚያ ክልል አስተዳደር አካል ስር የኦሮሚያ ዋና ከተማ ምናምን ብሎ ማስገባት ራሱን የቻለ ጉዳት አለው። ይሄ አዲስ አበባን ለአንዱ ወገን ብቻ አሳልፎ የመስጠት ጉዳይ ነው። አዲስ አበባ ላይ ሁላችንም አሸናፊ የምንሆንበትን አይነት አማራጭ ማሰብ ነው። ምክንያቱም የሁላችንም ነች። እኔ እንኳን የተወለድኩባት ሰው እኮ እኔ ነች እኮ አላልኩም። የሚገርም እኮ ነው። የሚገርም ነው። የሁሉም ማድረግ የተሻለ ነው። ግን በእንደዚህ አይነት በግርግር በምናምን ሌሎቹን አትስሙ እኛም ብቻ ስሙ፣ ነገ ከነገ ወዲያ ወጥታ አዲስ አበባ በቃ የኦሮሚያ ሆናለች ብትልን ምንድን ነው የሚባለው? እንደ ሰው ማወቅ አለበት እና መስማትም አለባችሁ። በደንብ ተከታተሉ። እነሱ የሚሉትን እንደውም አይደለም። የምክክር ኮሚሽኑ ምንም እያለ አይደለም፣ የሚጠቅም ነገርም አይደለም እየተናገረ ያለው። የአዲስ አበባ ሰው ሌላህም ይሄ ጉዳይህ ነው። ስለዚህ ጉዳይ የሚባለውን ነገር በሙሉ ስማ፣ መርምር፣ ትኩረት ሰጥ። እዚህ ላይ አንዴ ከሄደ በኋላ ማልቀስ መፍትሄ አይደለም። አንዴ ከሄደ በኋላ የሚመጣውን ነገር እሱን ተከትሎ የሚመጣውን ነገር በፍጹም አታስቆመው።
በንጋታው ነው ልቀቅ የምትባለው። ይህ የሚታወቅ ጉዳይ ነው። ብዙዎች አካባቢዎች ላይ ሲሆን ያየነው ነው። አንዳንዶች የሚያነሱት ነገር አለ። አዲስ አበባ ይሄን ያክል ጊዜ እኮ የኦሮሚያ ዋና ከተማ እኮ ነበረች፣ አሁን የኦሮሚያ ዋና ከተማ ትሁን ሲባል ምንድነው ችግሩ የሚሉ ሰዎች አሉ። ይሄን ያክል ጊዜ የኦሮሚያ ዋና ከተማ ከነበረች አንተ ይህንን ጥያቄ አሁን ምን አስነሳ? ከነበረች ምን አስነሳ? አሁን እዚህ ውስጥ እንደገና ይግባልኝ ምን አስባለ? ራስን ያነሳው ይህን ጉዳይ በህገ መንግስቱ መሰረት አዲስ አበባ የፌዴራልና ራሷን የቻለች ከተማ እንጂ የኦሮሚያ አይደለችም። አሁንም ባለው ህገ መንግስት ኦፍኮርስ እነ ሽመልስ አብዲሳ ምናምን ያሉት አዲስ አበባ ናቸው። አሁን በተለየ ሁኔታ የፌዴራሉ ህገ መንግስት ይህንንም ጭምር ያካትትልን ለምን ማለት አስፈለገ? ሳያካትትል ዋና ከተማ ከነበረች አሁን ላይ ለምን ይሄ ያካትትልኝ ማለት ምን አመጣው? ሌላ ኢንቴንሽን ስላለው ነው፣ ሌላ ፍላጎት ስላለው ነው። ይህንን ማወቅ ያስፈልጋል። አሁንም ቢሆን የአዲስ አበባን ጉዳይ በጣም ትኩረት መስጠት ያስፈልጋል። ይኸው ነው ወዳጆች። Yourself.